እንዴ የምን ስራ ነው የምሰራው? እኔ እድሜ ለልጄ አንቀባሮ እያኖረኝ አይደል እንዴ? ታዲያችን ቤት ይዷ እኔ ምን ቤት ነኝ? የባህላችን ነው ያልከው? የባህላችን እንዲሁ አስቤም አልሜም የማላውቀውን ነገር ነው የሰማሁት። የባህላችን ቢሆን ያዋጣው ነው ምን አሁን ሰው ተነስቶ ሁሉም ሰው የባህላችን የሆነበት ነው። ደግሞ ምን ዳማካሴና ሌላው ነገር ይጠፋና እንዴ? ይሄማ እንቅልፍ የዛሬዋ እንቅልፍ መልካም እንቅልፍ እንዴት ነችና ሰው ግን አይደለም አይደል? አይደለም ወረኛ እዚህ ነገር ሴትማ እንደው አስቲ እዲ ልጅዋ እናቴ ልጅ ሰላም ነው ምንድነው ናቁጥራ አይ አስቲ ዲነሽ እንዴ ነው እንዴ ሰናበት መንገዱ አልጠፋም ቤቱ አልጠፋም እንዴ አስቲ ሰላም ነው ከሚለው እንኳን ማለት ነው ለምን ከሱ ከሄድሽ በኋላ መጥቻለሁ ደግሞ ነው ጊዜ ረሳሽ ነው አረጅ ወርጅና በላይ አራት ገና ነሽ አክስቴ የኔ ወጣት እችን ጥርስን ይዘ እንጃልከን ነው ያለ ሳቃ አክስቴ እንዴ ታማኑ አባት ደህና ነው እንዴ ስራ ጀመርን እኮ ይሄ አሁን ለምሳሌ ሰው ሲያሞት ኖቲፊኬሽን ይላክልዎታል። ሰው ሲያሞት በእንግሊዘኛ በአማርኛ ማለት መልእክት ይላክልዎታል። ገንዘብ እንዲበረክቱልዎት እናረጋለን። ችት ሲደረግቦት በርግማ እንደፋለም ያ እቺት ምትለው ወጣቶች ናቸው የሚመላለሱት። ሰው ሲያማውት የሚለው ደግሞ እንደኔ አይነት ትልልቅ ሰው ገንዘብ ካልበረከተ የሚለው ደግሞ እንዳንተ አይነት ነውና እኛ ሆ ብለናል። እንግዲህ ምን ማለት ነው አክስቴ? ደግሞ እሱ ሁሉ ሰው ቻይንኛ የሚችል እየመሰለ በቻይንኛ እንደምን አለ ማለት ነው። ኛው ማለት ኛው እንላለን በቻይንኛ። ምንድነው አክስቴ? ማማ የባህል ህክምና ይላል እዛ ጋር፣ እዚህ ጋር ደግሞ ቅጠላ ቅጠል ይታየኝ። አመመሽ እንዴ አክስቴ? እኔ አክስት አራላመመኝ። በሰውነት ቅርጽ እኮ ኢትዮጵያን ወክዬ እጄ እኮ እዛ ቻይና ሀገር አሸንፌ መጥቻለሁ። ቻይና ማን ጻፈልሽ አክስቴ? ከየት እያመጣሽ ነው የምጽፊው እንደዚህ አይነት ኖቲፊኬሽን እንዲገባልዎት እናደርግ? ቺት እዛ ጋር አክስቴ ወደ ኋላ እየተመለስሽ ነው እንዴ? በእድሜ ወጣት ነኝ እያልሽ ነው? እሱን ተውና ግን ትዳር አማከራለሁ ነው ያልሽኝ አክስቴ? እኔ አሁን እኔ አክስቴ ይሄን ስራ በቀላል እንዳመጣሁት እንዳትቆጣ። ልሙትልህ ሙቼ ማለት ነው ለጥብዬ እንቅልፉ ይዞኝ ሄዶ ስራ እድሌን ነገረኝ። ወዲያው ድምጽ በቃ ወዲያው ነው የሰማሁት። አሁን ስራ ቀየርኩና ምን ሆንኩልህ መሰለህ? የባህል መድኃኒት አቅራቢ። የተለያየ ሰው ይፈወሳል። ይኸው እንደነገርኩ ብዙ ሰው አማክራለሁ። የትዳርም አማካሪ ትዳር እንኳን ቆይቻለሁ ሳማክር ነበር። ትቼው ነው ብዙ ቀነዝናዛ እየመጣብኝ አሁን ግን ጀምሬዋለሁ። በጣም ደስ ይላል አክስቴ። የሚገርም መገጣጠም ነው በእውነት። አዎ ምን ነው ገረመ? አዎ አክስቴ ፍቅረኛ ይዣለሁ እና ያው ወደ ትዳር ከመግባታችን በፊት ትንሽ እንድታማክሪኝ እፈልጋለሁ። ኤልያስ የኔ ጌታ አንተ ማውን አድገለ እንደው ቁም ነገር ደርሰ ሚስት ያስ አገባ ማናት ልጅቱ? አዎ ልጅቱ ሀብታም ነች። ዛሬ ልጆች እንደው በሽታት እኔ መቼ አሁን ምን አላት አልኩና ማናት ልጅቱ ነው ያልኩ። እስቲ እያወቅሽው ምን ሀብታም ሆነች አይበቃም እንዴ? ጨላ ተቃብየት እኮ ህይወቴን ለመቀየር ነው። እኔ አሁን መች ስለብር አወራውና ብር ካልሰጠች አታገባትም እንዴ? ኧረ አገባታለሁ አክስቴ። ማግባትማ መች ይቀራል? መቼም ቆሜ አልቀርም። ግን መጀመሪያ ጨላ ይቀርማል፣ ብሩ ይቀርማል መጀመሪያ አክስቴ። ጥሩ በቃ እሺ ይዛትናና እናወራለን። እሺ በቃ ዞር ብዬ እመጣለሁ። እዚሁ ነሽ አይደል? በቃ ቀይን ዝም ብዬ ጠብል አድርጎ እዚህ ጋር የሚበላ ነገር አትበላም እንዴ? እበላለሁ ይሻት እንታስሆን እንጂ መጀመሪያ አክስቴ የሚበላው እዛ እኮ ነው ያለው አክስቴ። እኔ እኮ መቼም እንደው ወንድሜ ግድ የለም መጥቶ ትንሽ ቀስም ብትይበል ነው እንጂ ይሄ እኮ እስከ ቤት ይሽጦኝ ይሄዳል። ይሄ እሳት እኮ እሳት እኔ አውቀዋለሁ። ግን እንደው አንተ
ሴት ልጅ ማን ይመስለኛል? ማማ በቃ ማለት ይያል ተነስና ወጣ ብያለሁ። አንተ ሰው ደህና ታስራ አርፌ ነበር። ቁጣ ያስቡት አይደለም። እኔ አገልግሎቱን ፈልጌ ነው የመጣሁት። የምን አገልግሎት? የባህል ሕክምና አገልግሎቱን ፈልጌ ነው የመጣሁት። ሌላ ነገር አይደለም። ኧረ ነው አንተ ጎዶሎ፣ የሰው ጎዶሎ። እውነትም አንተማ ሕክምና ያስፈልግሃል እኮ አንተማ። እሺ ምንድነው? እኔማ ተደግሞብኛል። እንደዛ ካልሆነ ለምንድን ነው ካየኋት ሴት እንዳለ ፍቅር የሚይዘኝ? ደግሞ እኮ አንዷም ሴት እጄ ላይ ጠብ ብላ አታውቅም። ይኸውልህ ያንተ ትልቁ በሽታ ልንገርህ አይደል? ስግጥና። አንተ ስግጥ ያልክ ሴት አይበረክትልህ። አንተ እኮ ያገኘውን ሴት እኮ ነው የምታፈቅር። የተሰጣ ቀሚስ ራሱ ብታይ እኮ ሰው ያለ መስሎ ገልበ ነው የምታየው አንተ። አንተማ በሽታ አለብህ፣ ትልቅ በሽታ ያለብህ ሰው እኮ ነው። ማማ አሁን እኔ ከእርሶ የምፈልገው በአንድ ሴት ብቻ ሰብሰብ ብዬ መቀመጥ ነው እና የምታፈቅረኝ ሴት እንዳገኝ እንዲረዱኝ ነው የምፈልገው። እባክዎትን አታስብ። በቃ ይሄው እንካ። እርግጠኛ ነው እማማ ይሄ ቅጠል ይፈውሰኛል? ይኸውልህ ስማ፣ እሷን ቅጠል ሌሊት 7 ሰዓት ራቁትን ወጥተህ እሳት ታቀጣጥልና በእጅ እንዳያስካት 7 ጊዜ ትዞራታለህ። ከዛ በኋላ ባረቂ ማለት ነው። አረቂ ቀድተህ ከውስጡ ክትት አድርገህ በባዶ እጅ ግጥም አድርገህ ትጠጣለህ። ከቻልክ መንደር አካባቢ ጥርጊያ ላይ አይደል እሳት የምታቀጣጥል 4 ጊዜ ሩጫህን ራቁትን እየበረርክ እየጮከሩት ያ ማታስገባማ ገላሉ ሂድ። ጎዶሎ፣ የሰው ጎዶሎ ነገር ያ ይሄ ነው መክሰስ። ምን ያደርጋል? ይሄን እኮ መክሰስ ራቁቱን ድንጋይ ይዞ ይሯሯጥልኛል፣ ፖሊስ ያገኘዋል። ይሄ ወይ ሌባ ወይ አውቆ አበር ነው እስር ቤት። በቃ ይሄ ጎዶሎ ደግሞ እንዳዋረደኝ ረስቶ መጣለ። እሱን አገኘ አክስቴ እንዴ ዛት መጣ አንተችማ አረረረ እንጆሪ የመሰለች ወርቅ ቁጭ በይ እናቴ። እኔ አንቺ ልጅ አክስቴ፣ እኔ አንቺ ልጅ በደምብ ዶክተር የባለ ሐኪም እማማ ዶክተር እማማ ትርንጎ ይባላል። እማማ የመንደሩ ሰው፣ ትርንጎ እናት አባቴ፣ ዶክተር ደግሞ አሁን በቅርብ ጊዜ በትምህርት ይመጣል። በትምህርት ነው ግን ማማ? አይ እሱ ገዝቼው። ኦኬ ማማ፣ በዚህ ስራ ግን ምን ያህል ጊዜ ቆይተዋል? ለሰጪኝ ነው ማን የላክሽ አንቺ? ስንት አመት ብቆይስ ምን አገባሽ? ሰርቲፊኬት አሰጭኝ አንቺ። ቤብ አይ ቲንክ ሺ ኢዝ ክሬዚ። አንተ ምንድን ነው ያለችው? ምንም ማለት እኔስ ቅር አይለኝም። ባይሆን የእህት የወንድም ልጆች እየተመላለሳችሁ እየቆያችሁ መሄድ ነው እንጂ ቁጭ አትሉም፣ ትጠፋላችሁ እንጂ ችግር የለም። እሷ ማብራ ነው የምትቆየው ነው ቤቢ እያለች። እሺ ቤቢ እያለች ይሁን፣ ግድ የለም እረፉ። መቼስ በቃ ልብሷ ምናምን እንያዝና እንምጣ። አሃ ልብሷ የት ነው ያለ? አይ እዚህ ሆቴል ያደረገችው ሆቴል ልብሷ ሆቴል አስቀምጠሽ አንዴ ጃኬት ይደረብኝ እና እስከዛው እሺ አይዞህ ግድ ጥሩ ልጅ ነሽ። አመሰግናለሁ ማማ። እኔ የምለው አንቺ ብትይው እና እዚህ ነገሮች ምንድን ናቸው? እየሄዳችሁ በቃ እሺ ማማ በሉ ደህና ዋሉ። እየሄዳችሁ ለደንበኞች ሽብሩ እንዴት ነህ አባቴ? ደህና ናችሁ? እሰይ ደህና ነኝ። ልጆቹ ቤተሰብ አንተ ተጠፋፋን እኮ ደህና ነኝ። ብርሃኑዬ ደህና ነው። አሜሪካን ሀገር ምን ይሆናል ብለው ደህና ነው። ሜሪዬ እኮ አሁን ዩኒቨርሲቲ ተማሪ ናት። አዎ እኔ የምልህ ስራ ቀይሬያለሁ እኮ እንጂ ሀገር ያወቀኝ የተባለልኝ የባህል መድኃኒት ቀማሚ ሆኛለሁ። ሚስት ተሽሏት ነው? ኧረ
ዳነች አይሞት እኔ ደግሞ እንደው አሁን እኮ መድኃኒት የሚያስፈልገው ስለ አንተ ሚስት ትዝ ላይ እንደው መድኃኒት ካስፈለገ ዳነችማ በቃ ልጆቹስ በቃ ይኸውልህ ልንገርህ አመማችሁ በተራሩ ሙት ልጆችም ካመማችሁ ምንም ግድ የለም ይመማችሁ እንጂ ግድ የለም እኔ ቤት መድኃኒት አለ በተራሩ በቃ አንተም ካመመን አንተስ ያችን ልጅ የምታረጋታለች ትንሿ ብትይዋ ለሱ መድኃኒት አለና ና በቃ እሺ ለጎረቤት ሁሉ ንገርልኝ ይሄ ቲክቶክ ምንድነው የሚባለው ያለው ልጅ አለ ይስሩልኝ በቃ አሁን እንግዲህ በቃ እሺ አግኝተን እንገናኝ እናቴ ቻው እናታለ ዳነች ይለኛል እሷ ነው በቃ ሄሎ ማማ ዳንዬ እንዴት ሰነበትክ ልጄዋ ምን ሰላም አለ ብለው ነው ማማ ውይ አፈር በበላው ምን ነው እናቴ ምን ተፈጠረ እስኪ ተውኝ የቴዲ ዘፈን እኮ ደረሰብኝ የትኛው ሙዚቃ ነው የደረሰብህ ያ ነው አያውቁትም እንዴ አንበሳን በጡጫ እለው የነበረ ነብርን በርግጫ እለው የነበረ ዛሬ ለሷ ሲሆን ልቤ ተሰበረ አይ ሰውነቷ እንዲያው ሰውነቷ የሚለው ነው ዳንዬ ሙት ኔቨር ማይንድ ፍቅር ያዘኝ እንዳትል ብቻ ሊያውም በግድንግዱ ነው ማናት ልጅቱ ታክሲ ውስጥ ነበር ያየኋት ከዛን ተከታትዬ ቤቷን አየሁት ይሄው እንደ ውሃ ቀጂ ቤቷ ስመላለስ ነበር ዳንዬ አታስሙት እኔ እናት እኮ አሁን እኮ ጥበበኛው እየተገኘ መፍትሄ በእጃችን ነው ራሷ ትመጣለች እንዴት ነው የምትመጣው እንዴ ዳንዬ አልሰማም እንዴ የባህል መድኃኒት አካሚ ሆንኩ እኮ ማከም ጀመርኩ እኮ ቫይራል ወጥቻለሁ እኮ አሁን በአገር ደረጃ ከመቼ ጀምሮ ግድ የለም ልጅቱ በእጃችን እኔ ጋር ተስማማ ብቻ እሷን ለማግኘት ማለት ነው እንኳን ከርሶ ጋር ከሰይጣን ጋርም እስማማለሁ ና ግድ የለም ና ሁሉንም ቁጭ ብለን እንዴ ምንድነው አንተ እንግዲህ በተልኮ እኮ አይሆንም ቁጭ ብለን እናወራለን ና ግድ የለም ና ፍጠን እሺ አሁኑኑ መጣሁ በል እሺ ቻው ዳንዬ ይበቃ ኧረ እንዴ ምንድነው አንተ እንዴት ብትነቀይ ነው ዝም ብለህ መጥተህ የምትቀመጠው ከውጭ ላይ የሰው እኮ በቃ ይባላክኝ መድኃኒት ሰጪ እኮ አንተ ነው የምትመስለው አይ ማማ ለብዙ ሰው ኩራት ነው የሚመስለው እኔ እኮ ተይዤ ነው ኩራት አይደለም ታዲያ ምንድነው አይ ማማ ይኸውልዎት በፊት ማጭበርበሩን ስራ አድርጌ ይዤው ነበረ አሁን ደግሞ እሱን ትቼ ስራውን ስጀምር ምንም ይሄም አልሆናለኝ እንደው ወደ ድሮ ሳልመለስ አይቀርም ማጭበርበሩም ሳይሻለኝ አይቀርም ተው ሌብነቱ ይቅርብናት እንኳን ወጣ ሳትታሰር አሁን የመጣህበትን ብቻ ተናገር ያው ማማ ልጅቷ በጣም ሀብታም ናት ብር አላት ቤት አላት መኪና አላት በቃ እሷን እንደምንም አውርተው ጀንጅነውልኝ በቃ እሷ ቤት ገብቼ መኖር ነው የምፈልገው ኑሮ ክብድ ብሎኛል ቤት ከሌላት አታገባትም ማለት ነው ኧረ ምን ቤቷን ብቻ እሷንም አግብቼ መኖር ነው የምፈልገው ለዛም አይደል እንደ ደጇ የምንከራተተው ማማ ደግሞ ምን ወገብክን እንዲህ እንደ ዘንድሮ ሞዴሊስቶች እንዲህ እንደሚሉ ሰላምታም የለ እንዲህ ማለትም የለ ምን ሆነ ነው ኧረ ማማ ወገቤን ገትሮ ይዞኛል አሃ ይገትርሃል ሌላስ ቀላል ገትሮ ይዞኛል ማማ ይሄው እኮ ወዴትም እኮ ያንቀሳቅሰኝ እንደሚሆን ይሄው ስራ እንኳን ከመቀጠር ያለቀ ይንቀኛል ብሎ ሳምንት ሳይሞላኝ አባረረኝ ችግር የለም ይሄ እንኳን ገትሬሽን ነው ገትሬሽን ስለሆነ የሚጠጣ ነገር አይጠፋም ሌላስ እሱስ አይጠፋም ግን እግረ መንገዴን ማስተፋቀር ቢሰጡኝስ አልቀላቀልከውም እንዴ ምንድነው 30 ነገር ማለት ወገቤን ይገትረኛል አይደል ያልከው አሬ ወገቡን ሲተውኝ እንደው ሰው ካየው መገባበት እንደሚጠፋኝ እሷ ራሱ ቀድማ ካወራችኝ የት እንደምገባ ግራ ነው የሚገባኝ ይሄ ጉድ እኔ ምን ሀብታም አይደለህም አይደል ሀብታምም አይደለሁም ድሃም አይደለሁም ያው መካከለኛ ነኝ በቃ በሽታን አገኘ አይነ ጥላ አይደለም እና ምንድነው ድህነት ነው ይሄ ይኸውልህ አይነ ጥላ አይደለም ይሄ ሀብታም ወለድ በሽታ ነው አንተ ጋር አይነ ጥላ ምን ሊያረግ ይሄዳል አንተ እኮ በቃ መናጤ ደሃ እኮ ነህ ድህነት እኮ ነው አንተ ላይ ያዘ ለሱ ደግሞ ችግር የለም ግድ የለም ምን ማለት ነው እየሰደቡኝ ነው እንዴ ስማ
መስተፋቅር እንደሆነ እንኳን ላንተ ቀርቶ ለኔ ባለቤት አልሰራ። ባሌ እኮ ስንት ቀን አልቅሶ ጀንጅኖ ነው። አሁን በአቋራጭ ለመግባት መስተፋቅር ምናምን ትላለህ? ጀንጅና አግባ። ስንት መጽሐፍ አንብቦ ስንት ነገር አድርጎ ነው በመጨረሻ እኔን ያገኘው። አልገባኝም። አሁን በዚህ ጊዜ ይኸውልህ ሰርቶ በንጹህ ሰርቶ ገንዘብ መያዝ ነው እንጂ በመስተፋቅር ሚስት አይገኝም። ይሄ የድሮ ነው። በቃ ቀረ። አሁን ገንዘብ ያዝ፣ ስራ በቃ። ከዛ ትመጣለች እሱ። አሃ አልችልም ማለት አፍረው ነው እንዴ? ተጀመረ እንሰዳደብ እንዴ? ስማ እንደውም እኔ እውነቱን ልንገርህ ካልኩ አንተን ወገብን ገትሮ ያዘ ባስ ላይ እንዲህ የምትቆም እንተዋወቃለን እኮ። ባስ እኮ ለመሳፈር ፈልግ አይደለም እንዲች አንተ ስንቱን ሰው አስለቅሳል። ዝም በል። ኧረ ተውማ፣ ኧረ ተው። እኔ እንደዛ ለማድረግ አይደለም። እንዴት እኔ ተቀምጬ ትልቅ ሰው ቆሞ አስችሎኝ እሄዳለሁ? ህሊና የሚባል ነገር እኮ አለ። ይልቁንስ የማደርግልዎትን አያውቁም። የሆነ መፍትሄ ይፍጠሩ። ቤብ አክስት ግን በጣም ያስፈራሉ። ማለት ምናቸው ነው የሚያስፈራው? ግን የምር ዶክተር ናቸው? ዶክተር ናቸው ወይ? ሀገር ምሩ ያወቃት ምን የመሰለች ዶክተር ነች። እኔ እኮ ወጣት ነው ብላ ስለምታስብ ዝም ብላ በትፈት ምናምን ስለምትል ነው እንጂ እምትገርም ነው የምልሽ። ታድዬ በቃ ባሌ ልትሆን ነው ማለት ነው? እናሳ እኔን የመሰለ ጉብል ሸበላ አፈፍ አደረግሽ። እንደው ምን ጸልየሽ ነው? እንደው ምን ብለሽ ነው ፈጣሪ? አልቀረብህም። ልቅ እርቦኛል፣ የሆነ ነገር እንብላ። ፍቅር እሺ በይ፣ በቃ እሺ በይ። ዛሬ ጋባዥ ነው። አንተ ከመቼ ወዲህ ነው ጋባዥ ሆንከው? አልቀረብህም፣ እኔ ጋብዛለሁ። ቤቱንም ቢሆን አሳይሻለሁ፣ አንቺ ትከፍያለሽ። ምን ታረግልኛለህ? እኔ እናት አይደል ወልዳ ታስነ እንካች ነው። እቺ ነው ብብት ጋር ነካ አርገን ጆሮ ላይ አድርጋት። ብብቴ ላይ ነው? አይ አይደለም፣ አፍንጫ ላይ ብብት አልኩህ እኮ። ለመስተፋቅሩ? ኧረ ለመሞቱ ነው። ያማል እንዴ? እንካ አሁን ይኸውልህ ጆሮ ላይ ካደረክ በኋላ ማታ ማታ በሻይ ቀን ላይ ደግሞ በበሱ እንድችሽት እያደረክ ጠጣ። አሁን ግን እዚህ ላይ አድርገህ አታይ። በቃ እንዳትጠላው። አልፈልግም። አሁን መድኃኒቱን ይሰጡኛል ወይስ አይሰጡኝም? ሰጣው እኮ ነገርኩህ። ይኸውልህ አኘክ አድርገው ነው እኮ የምልህ። ሌላውን ደግሞ የተረፈውን ተቀባ። ደግሞ ትንሽ ከተረፈ በቃ ተቀባ። ከዛ ውጭ ብር ይዛለች ይሰጥ። በኪሴ ያስኩት ሰው ሁሉ ታሟል እንዴ? ብርማ አትያዙ ተብሎ ተነግሯል እንዴ? በቃ ያው አካውንቱ አለ አይደል? እዛ በር ላይ የለጠፍከው አስገባ ብያለሁ። ዳኒ ኋላ እኔ ጋር ሌላ ነገር እንዳታመጣ። ኧረ አስገባል። በቃ ነግሬሃለሁ። ሂድ በቃ። እሺ ምን እንደ ድመት እጁን ይዘረጋል። ኧረ እንዴት ዋሉ ማማ? ሰላም ዋሉ? እንዴት ዋሉ? ሰላም ዋሉ? ምንድን ነው የምታጎረብሰው አንተ? አሁንማ ከማጎንበሴ የተነሳ እኮ ሰፈር ውስጥ አሽቃባጩ እያሉ ነው የሚጠሩኝ። እድሜ ለእርሶ ማማ። ይኸው ባስ ውስጥ እንኳን መቆም ትቻለሁ። ተሻለህ አይደል? በደንብ ነው እንጂ። ያችኛዋ ቅጠል ናት ያሻለችኝ። ያቺ የሰጡኝ ቅጠል ደሜ ነች እኮ ደመከስ። ደሜን ታውቀዋለህ አይደል? ደሜ የሚባል መድኃኒት ነው የሰጠው። እኔ የምለው የሰጠውን ቅጠል አእምሮን ነው እንዴ ተቀባኸው? ኧረ አይደለም ማማ። አሁንማ ማጎንበስ ስለቻልኩ ተቀምጬ ቀና ምለው እኮ ስወርድ ነው። ታስታውቃለህ። ድሮም ተይዘህ ነው እንጂ አንተ ክፉ ሰው ነህ። እርሶ ግን እንዴት ሆኑ? ማለቴ ባለፈው ያሉኝን ቅጠል የሚሞክሩልዎት ሰው አገኙ? አዎ እንዴ! እንዴት አይነት ጥሩ ልጅ መሰለ ያገኘሁት። እና ውጤቱ እንዴት ሆነ? ዳንዬ ቅጠሉ እኮ የሚሰውር ሆኖ ተገኘ እኮ። እንዴ መሰወር ማለት አለመታየት ማለት ነው? በቃ ያው 24 ሰዓት ሆኖ እኮ የት እንደገባ እኮ ምንም ሊታወቅ አልቻለም። እና አልተመለሰም ማለት ነው? ትንሽ አንጀቴን የበላኝ እሱ ብቻ ነው። ቆይ እሺ ታዲያ መፍትሄው ምንድን ነው? ኧረ መፍትሄ የለውም። መመለሻውን ቅጠል ሳልሰጠው እኮ ነው የተሰወረ። በቃ አይመጣም። ለነገሩ እንዳንተ ነው። ሀብት የለው፣ ንብረት የለው፣ ድስት የለው፣ ከዛው ይሻለዋል። መቼም ምን ላይ እንዳለ ባላውቅም በቃ ይሻለዋል ከዚህ ኑሮ። አዋ ማማ፣ ምንም ቢሆን ሰው ነው፣ ሊሰድቡት አይገባም። ይልቅ ዳንዬ ሌላ ቅጠል አግኝቻለሁ ደግሞ። እስቲ እሱን ሞክረው፣ ውጤቱንም ባንተ ለየው። ኧረ አልፈልግም። እኔ የመጣሁት መስተፋቅሩ ከምን ደረሰ ለማለት ነው።
አሁን በዚህ ኑሮ አይደለም ያፈቀርካት ሴት እናት እንኳን ብትወድ ምን ጥቅም አለው? ይልቅችን ቅጠል ሞከረልኝ። ምንም ቅጠል አይስጡኝ አልፈልግም። እንዲህ እንዳለ ህዝቡን ሰውረው ሊጨርሱት ነው እንዴ? ለማንኛውም መልካም ቀን፣ ሰላም ነው። ፋሪ አልገባሁም እንጂ በዚህ ኑሮ እኮ የሚያዋጣው መሰወር። አሁን እኔ በእውነት እችን ውስጥ አሁን እኔ ብሰወር ይሻለኛል። ልውሰደው እንዴ? አይ ለነገሩ ምን ልበል፣ እችን ቅጠል የሰጠሁት ሰውዬ አልተመለሰም። ስለዚህ ተሰውሯል ማለት እኮ ነው። በቃ ምን ታዲያ ምን ይባላል ታዲያ? መሰወር ተገኝቶ ነው እናቴ። እንደዚህ ከመሆን ይሻላል። ወይ ዶክተር ማማ ስንት አሳየኝ። ጥሩ ነው ግን እንደው በጣም ጠቃሚ ነገር ነው። ያው የምፈራው የደባካሲው ምናምን እንኳን ችግር የለም። ሌላ ቅጠል ግን አልሰጥም። ክትም ብሎ ቢሞት ይሄ ስንት ነገር ላናው የዞረ ህዝብ በፍጭ አልሰጠውም። እንደዛ በዚች ትንሽ ቀን የሁሉ ብር ለካ እንዲህ ነው የሚጫወቱብን። ብድግ ብሎ ከሰማይ በቃ ይሄን አውቃለሁ ይላሉ። ሰው ይሁን በቃ እየጎረፈ ይሄዳል። ወራው ኧረ እንደው አሞራ ይብልህ አንተስ ደህና ነው ወይ? ኧረ አንተ ማርተኛ ቤቶትን ሊሸጡ ነው። አንተ ነው የዚህ ቤት ላይ የራስህን አንሳ ብያለሁ። እሱ አይደለም አናጋው ጥግ ያለ ያ ትልቁ ሰፊው ሱቅ ተከራየ አልተከራየ? አልተከራየም። በቃ ለራሴ ፈልጌው ነው ልከራየው ነው። አይ ከባድ ስራ ጀምሬያለሁ። ግድ የለም ጠይቅና ንገረኛው። ሄድ አንተ እኔ ያንተን ብር መሽቀምጫ ቃል ንገረኝ ነው የምልህ። ጠይቀህ በቃ ደህና ዋል። የድለላው ይላል ገና እኮ ቤቱን ሳይስተካከል እንደደላላስ ንቅል ያርጋል። ንቅል በው እርሶ ሴትዮ ግን ከኔ ጋር የቆየ ቂም በቀል አለቦት እንዴ? ምን ይመስላሉ? ፎርጅሪ ባላኪ አንተ ክፍታ አንተ ዝንጀሮ ልትሳደብ ነው የመጣው? ጎዶሎ ስነ ስርዓት ያዝ ብያለሁ። ይሄው እርሶ ብሎኝ ሌሊት ድንጋይ ይዤ ራቆቴን ስሮጥ የሰፈር ሰው አይቶኝ አበደ ብሎ ለፖሊስ ጠቁሞ ፖሊስ አስሮኝ ይሄው ገና ነው በስንት ልመና እውነቱን ነግሬያቸው ዛሬ ለቀቁኝ። ቆይሻ ምን ተጠቀሙ? ዞር በል እዚህ አታስልብኝ። እዛ በስነ ስርዓት መድኃኒትን ስላልወሰድክ ነው። ከኔ ላይ አትጮህ ብያለሁ። እንደዚህ በቀላሉ ምን ላቀቅ መስሎታል? ማን እንደሆንኩ አያውቁም። ቀልዶብኝ ደግሞ አይቀሩም። ምን ይደነፋል? ለምንድን ነው እኔ ላይ የምትደነፋ? ይኸውልህ ይሄ አሁን 10 ሴት እንዲህ ማለትን ተውና ፈጣሪ ያላት ሴት እስክትመጣ አርፈ መቀመጥ ነው በቃ። ጭራሽ ይመርቁኛል። የእርሶ ምርቃት እኮ እንደማይደርስ አውቃለሁ። ምን ይመስላሉ? ፍንዳታ አሮጊት ፈንድ ተቅር ቦምቢም አንተ ጎዶሎ ይሄ አታሞራስ ወይ ይሄ ጎዶሎ አባቱ ደብድቦ ለቀው ልጅ ሌላም ሰው በመጣ እሱ ተበቀየዋለሁ። ራቁቱን አዋርዶኛል። አንድ ሰው ሞጫ በግና ደስቶ አንድ ተቀር ደግሞ እንዲህ አይነት ስም አውጣልኝና ፍንዳታ አዋሮጅ ደግሞ አስበኝ። አክስቴ እንዴ ነች ግቢችስ ደግሞ ዳናው ማማ እንዴት ነሽ? እንዴት ናት? ዛሬ ልጅ ቁጭ በይ። አክስቴ ደህና ናችሁ? ፌስታልም ተከለከለ። የሆነ ነገር እኮ ሸከፍ አድርጌ እንዳላመጣልሽ አይደል? ስማ እንጂ በዛው ፋንታ የሆነ ማንጠልጠያ ያለው አለ አይደል? ውድ ነው አክስቴ እሱ። እንዳቻ አትሸወጂም፣ ባራዳ ነሽ። እንዴት ነሽ እናቴ? ምን ልታዘዝ? አክስቴ ያው መቼም ባለፈው ማጫዎች ይሻሉ ልንጋባ ስለሆነ የተወሰነ ምክር አንቺ እንፈልጋለን። የትዳር አገልግሎት ማለት ነው። አናማክር አለ አናማክር ማለት ትዳሩ እናደርጋለን እንጂ አሁን እንደዚህ የቺት ምናምን ችግር የለባችሁ? የለም መፈቀር ጋር የገንዘብ አለመበርከትም ችግር የለም። እሺ ይሄ ሶሲያማ ኖቲፊኬሽን ማለት መልእክት ምናምን የሚለው ነገር የለም አይደል? እሱም ቀላል የእናንተ ቀላል
ግን አሁን እንደዛ ሳማከር መጀመሪያ አንዳችሁ ነው ማማከር። እሺ ይሁን። ከዛ ሁለታችሁ መጀመሪያ አንዳችሁ። ኦኬ ቤብ እኔ ልውጣ? ኦኬ እሺ እሺ። ግቢውም ሰፊ ነው። ዞር ዞር በይበት አየር ተቀበይ። ምን አይደል አክስቴ? ጥሩ ናት። እሱስ መቼም ምንም እኔ የምለው ምን ያለች ምን እባክሽ እኮ እኛ እኮ እንደዚህ እኮ ነው የምንጠራረው። በእናንተ ጊዜ እንደነበረው እኮ የለም። እንደዛ ነው። እሺ አሁን እኔ መጠየቅ የምፈልገው ምንድነው? እኔ ልታማክረኝ የፈለከው ምን መሰለሽ አክስቴ፣ ያው ባለፈው እንደነገርኩሽ አረብ ሀገር ሄዳ ሸቀል አድርጋ ብር ይዛ ነው የመጣችው። እኔ ደግሞ ታውቂኛለሽ አይደል? መናጤ ምን ጠጥ ያልኩኝ ደሃ ነኝ። ብር ያስፈልገኛል። የሆነ ነገር እንድትይልኝ ፈልጌ እኮ ነው። የእውነት ወደሃት ነው ወይስ ገንዘቧን ፈልገህ ነው የገባው? አክስቴ ትዳር እኮ ያለ ገንዘብ እሑድ ቀን በይው። ወይ ጉድ! ትዳርና እሑድን ምን አገናኘው? ውይ አክስቴ፣ ዊ ከቀኑ ሁሉ ረጅም ቀን እሑድ ቀን። እኔ እኮ በእሑድ ቀን 3 ሰርግ፣ 4 ልደት፣ የተወሰነ ደግሞ ተስካርና ዝክር ምናምን እኮ ሄጄ ስመለስ ገና 8 ሰዓት ነው። ከተዳርም ያለ ገንዘብ ይኸው በይው። አይገፋም። ገንዘብ ያስፈልጋል አክስቴ። እሺ አሁን አንተ ምን ይሁን ነው የምትለኝ? ንገረኝ እስቲ። እኔ የምልሽማ ይኸውልሽ አሳምኛትና ገንዘቧን ትስጠኝ። ስማ እኔ የሴት ልጅ እናት ነኝ። ትንሽ አታሳዝንም እንዴ? አረብ ሀገር መከራ በልታ እንደዚሁ ነው አፈርግጣ ያመጣችውን ገንዘብ በፍቅር ሰበብ ልትበላባት ስትነሳ ትንሽ እንደው እንትን አትልም? አታዝንም? ህሊና የለህም? ይኸውልህ ከወደድካት ገንዘቧ እራሷ ላንተ ናት። እንደው አክስቴ አደራ ይሄንን የባህል መሪዎች ቤትሽን እንዴት ምን አይነት እንደማደርግልሽ አልገባሽም። ቆንጆ ቤት ተከራይቼ ፈልሰስ ብለሽ ቁጭ ብለሽ ነው ምሰሪ። በልሽ በላውን አንተ ውጣና እሷን አስገባት። እሷን ላናግርሽ። የኔ እናቴ መላ አደራ አክስቴ አደራ ትችያለሽ ስለምትችል አክስቴ። ቀልባዳ እኔ አብያለሁ እኮ እኔ እኮ ተናግሬያለሁ እኮ። እኔ አሁን ይሄ ልጅ እኮ ቤቴንና እኔን ነው የሚሸጠኝ። እኔ አውቀዋለሁ። እኔ ይሄ ከይሲ ነው ብያለሁ እኮ። ደግሞ እንደዚህ አይነት ልጅ እንታል እሷን አሁን ይሄን ወንድ ብላ ተከትላ መምጣት እንደው ሴት ለሆኑ የት ነው የተዋወቃችሁት? ከቤቢ ጋር? ከቤቢ ጋር የተዋወቅነው ቅርብ ጊዜ ነው። ቤቢ ማን ነው? ያው ቤብ ማለት ኤልያስ ነው። እኔ ግን ስለምወደው ቤብ ነው የምለው። ወደ ኋላ እንደገና ወደ ልጅነት ላክሽው። ይሁን ግድ የለም። የእሱን ተይው፣ ቤቢን ተይው። ያንቺ ስም ማን ነው? እሱ ሲጠራኝ ደግሞ ማማ፣ ሃኒ፣ ስዊቲ ነው የሚለኝ። የእሱን ተይው አልኩሽ እኮ። የራስሽን ስም ንገረኝ፣ የራስሽን። የእኔ ስም ግን ማርታ ነው። ስለ ቤቢ ማለት እኔ ማልኩት ስለ ኤልያስዬ ምን ታውቂያለሽ? ቤቢ ያው እዚህ ሀገር በጣም ብዙ ድርጅቶች ነበሩት። ይሄን አይተሻል? እንደገና ደግሞ መኪና እያስመጣ ደግሞ እዚህ ይሸጥ ነበር። ይሄንንም አይተሻል? አይ ነግሮኝና እኔ ሳላውቅ በቃ በልጥጓል ማለት ነው። እሺ ጥሩ። ይሄንንስ አይተሻል? አይ ነግሮኝና። የነገረሽን ተይውና እንዲው ያየሽው የተረዳሽውን እሱ ያው የምታውቂውን ያህል ንገሪኝ። አይ እኔ የማውቀው ከስር ያለው ብሎ ከኔ 200 ሺህ ብር እንደወሰደ ነው። 200 ሺህ ብር ከስሮ ሰጣሽው? በጋግንቷል እናት አለም ይጫወትብሻል። ጥሩ ነው። ምን አለ? ወዲህ ነው እናቴ። ምራቄን እኮ ዋጥኩት እናንተ። የሰማሁት ነገር አፌ ሁሉ ደረቀ። ወዲህ ነው አሁን የእናንተ ነገር። ይኸውልሽ ክትትል በደንብ ሕክምና ስለሚያስፈልገው ቀጠሮ ጥፍላችኋለሁ። ሂዱና ሌላ ቀን ትመጣላችሁ። ኦኬ እሺ ማማ ባይ። ሰላም ያሉ ገና ያጥብሻል እናቴ፣ ይጫወትብሻል። ብልጥ ካሉሽ ይሄ ኪስ ውስጥ ቁንጫ የሚዘል መናጢ ደሃ አንዴ መኪና ማከፋፈያ አለኝ፣ አንዴ ባለ ፋብሪካ ነው፣ አንዴ አየር ባየር እነግዳለሁ ሲል እንዲሁ የእንቅቤ ምላሱና እንዲሁ አምናሷ በላፉን ከፍታ ተከትላ ትመጣለች። እንዲሁ ሴቱ ስንቱ ነው መጫወቻ ነው። እንዲሁ ምን አለ ሴቶች፣ እኔ አሁን ሴት አማካሪ ነኝ ብዬ ደግሞ እቀመጣለሁ። ሴቶች ገንዘብ እንትን ማለቱን ትታችሁ ትክክለኛ የሚወዳችሁ ወንድ ጋር ኑሩ ብዬ ይሄን እናገራለሁ። ሌባ